እንዴት ነህ? ደህና ነው ወይ? ደህና ሙስሊም ነበርክ? yes yes I was. I am an ex-Muslim bro. አርካን ሶላት ስንት ናቸው? እኔ ቆየሁ፣ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። መሐፈዝ ነው የሚባለው፣ ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ፣ ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ የረሳሁት ማነህ ሁሱ ነህ። እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ መቼም ቀለል ይልናል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት በቃችኋለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። ኧረ በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት የሆነዋል እኮ በፈጠራችሁ። በህይወት በማን ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩ አለው ቢባል እኔ ይህን ረስቻለሁ ይላል። እኔ ረስቻለሁ ከምር። ሀያሽ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ሃሌሉያ ልንገርህ፣ እንደዚህ ያደረገኝን ቃል ይኸውልህ። ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5 ከ44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እርሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ 1 እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። ና ቁርአን ላይ ያለው ግን ግደሉ የሚል ነው አይደለ? ኧረ በስነ ስርዓት ግደለው ብቻ ነው። አሁን ስለዚህ እናንብበው ማለት ነው። ግደሉ የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣው ማለት ነው። ይሄ ልጅ በጣም አስተዋይ ነው አለ። እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንጀምር። ከሱ እንድንጀምር ነው። ግደሉ የሚል አምላክ እንዴት አመልካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? አልመስልም። ናች ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። አንብባት እስኪ ምን ትላለች? ሁሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ ሁሱ፣ ቆይ ልንገርህ። ቅድም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው። ስማኛ ልንገርህ። እንዴት ከማንበብ በፊት አንድ ነገር ልንገርህ። ናታን አንብበው በቀጥታ ናታን አንብበው። አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ። ስማኛ አንብበው። ሰውየው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመረ። አያችሁ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደለ? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለን እና አንብበው። ስትፎክርብን አልነበር እንዳሁን? ያው እግዚአብሔር ህፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እና ላሳየህ ናታን ናቲሻ ከእስልምና እንዴት ወጣ ወደ ክርስትና እንዴት ገባ ብዬ ጠየቅኩ። ጸጥ ወርቅ የሆነ የህይወት ቃል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ድል ስታይ እንዴት ወደ ክርስትና ገባ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስርዓት ያንን ባይዘው ያንን ቃል ቁርአን ውስጥ የትም ቦታ አታገኘውም። ሞለቱ ነው። ናታን አትፈርጅ፣ አዳምጥ፣ ረጋ በል፣ ቀስ በል። ጊዜ ስታይ ቀልለህ ነው የምትወጣው። ወላሂ ላዚም ራስህን አረጋ። ቁርአን ውስጥ የለም። ከታች ያሉት እንዲሰሙ ነው። ቁርአን ውስጥ ይሄ የለም። ያወጣሁልህ በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄም አብደን በእንዳ ወንድሜ በስህተት ነው እኮ እያነበብከው። እኔ እንዲነግርህ ብትነግረኝ ኖሮ አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየሁ ነው። በእውነት ዛሬ መልእክት ነው ላንተ።
ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። ረጋባሽ ቀስ እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አስቀንጥሬ እንደጣልኩ ይኸውልህ። ስለ አላህ እኔን ትጠይቀኛለህ፣ እኔ እናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለግከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም? እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተንህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ እሱ ጊዜ ማባከን አያስፈልግም። ቀደም ትረጋ በለ ይኸውልህ፣ ለመማማር እስከሆነ ድረስ ሁለታችንም እምነት አለን። የእምነት ማተም በልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራለን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በህግ ዘመን ነው፣ በሙሴ ዘመን ነው። በህግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ህግ ወደ ፍቅር ቀየረው። ገብቶሃል አይደለ? በህግ አልተቻለም። ሰው በመግደል መኖር አልተቻለም። በህግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ህይወት በጸጋ እንጂ በህግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ህጉን አስቀጠለው። ስነ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው፣ እሱን እየካድክ ነው ወይስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው። ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ህይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሂደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው።
እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ ናቲሻ ናቲ እኛም ደንግጠናል። ናቲ ናቲ ኧረ ናቲ ናቲሻ ናቲና ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር ተፋቅረን እንድንኖር ጠላታችንን እንድንወድ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም። በፊት አንተ ነው እንጂ ዛሬ አድሚህ ነገር ረጋ በል እንጂ ቀስ በል። አንተ እኮ አወራህ ትንሽ አውራ። እኔ ፍቀድልኝ በቤቴ ራስ ፈቀደ። እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውር ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነኝ ፍቅር ህግ ነው ያወጣሁላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላትህ ላይ አይመጣም? ኧረ ሁስታው እንደሱ ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብላ አስብ። የምትጠየቅበትን ነገር እያወራህ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትክ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸው አንድ ነገር ልንገርህ። ተረጋጋስ በላም ያው ራሱ እንደማያድን መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚህች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ኢየሱስ ዛሬ ባለ እንዳያብድብን እናወርደው እንደ ባለ ጨለለ ኢየሱስ ክርስቶስ ምስክር በሳት ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስኪ አዲስ ምበል ውሃ ጠጣ በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንደ እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ
አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። እኔ ክርስቲያን ሆኜ ብሞት ኃጢአተኛ ነኝ ማለት ነው? አዎ አምላክ ይህን በነቢያት በኩል አልደነገገው። ባለፉት በነቢያት ጊዜ ላይ በፍጹም ክርስቲያን ሆኖ ብሎ አላዘዘም። መጽሐፍ ቅዱስም ላይ ብትሄድ ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ የለም። ወይንም አንድ ነቢይ ተነስቶ ህዝቦችን ክርስቲያን ሆኖ ብሎ ያዘዘ የለም። ከአምላክ ዘንድ ቃል ሲመጣላቸው ነበር። አንዳቸው ላይ እንኳን አታገኝም። እንደ አንድ መጽሐፍ ቅዱስ ጸሐፊ እንኳን ተነስቶ ክርስቲያን ነበሩ ነቢያቶች ብሎ እንደው ነቢያቶች ብሎ አንድ ነቢይ ጠቅሶ ክርስቲያን ነበር ያለበት ቦታ የለም። አምላክ እንደደነገገው እውቅና ካልተሰጠው ነቢያቶች ካልሰበኩት እንዴት ነው ይህ መንገድ ከአምላክ ዘንድ የመጣ መንገድ ነው ሊባል የሚችለው? ቁርአን ላይ ስትመጣ አምላክ ቃል በቃል እኔ ራሴ ነኝ የደነገግኩት ለነቢያት ኢስላምን እያለ ይናገራል። ነቢያቶች ራሳቸው እኛ ሙስሊሞች ነን ያሉበትን ታገኛለህ። ነቢያቶች ራሳቸው አደራ ህዝቦቼ ልጆቼ ሙስሊም ሆኑ እያሉ የተናገሩበትን ታገኛለህ። ራሱ አምላክ ነቢያትን ሲያነሳ ጊዜ አከሌ ነቢይ ሙስሊም ነበር እያለ ያነሳልሃል። በአራቱም መንገድ ታገኘዋለህ። ራሱ ቃል በቃል አምላክ ሙስሊም ከሆናችሁ ገነትን ላስገባችሁ ብሎ ቃል ሲገባ አምላክ ራሱ ታገኛለህ። አየህ፣ ከእስልምና ውጭ ሌላን ሃይማኖት ይዛችሁ በትንሣኤው ቀን ብትመጡ ወደ እሳት ነው የምትሄዱት እያለ ከወዲሁ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖት ተቀባይነት የለውም ከኔ ዘንድ አለ። ነገ የትንሣኤ ቀን ከከሳሪዎችም ይሆናል አለ። ይሄ ነው እና አሁን የኦርቶዶክስና የክርስቲያን መጽሐፍ ላይ ግን እንደዛ አይልም። እንዴት ቁርአን ላይ ብቻ እንደዛ ሊናገር ቻለ? ማለት ክርስቲያን መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ። አስተምሮቱ ነው እንጂ እኔ መጽሐፍ ቅዱስን እንኳን የማንበብ ልምድ የለኝም። አስተምሮቱን ለማለት እሺ፣ ይኸውልህ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር አንዲትም ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። አንድ ሁለተኛ ነቢያቶችም ክርስቲያን ሆኖ ብሎ ያዘዙበት ቦታ የለም። ሁለት ሶስተኛ አንድ መጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ ተነስቶ አከሌ አንድ ነው አምላክ የላከውን ነቢይ አከሌ ነቢይ ክርስቲያን ነበር ብሎ የተናገረበት ቦታ የለም። ከአምላክም ዘንድ ከነቢያትም ዘንድ እውቅና የሌለው ሃይማኖት ከሆነ በፍጹም ነገ ከአምላክ ፊት በምትቆም ጊዜ ክርስቲያን ሆኖ ያዘዝኩበት ቦታ የት ነው ብሎ ቢጠይቀህ ምን ትላለህ? አምላክ እዚህ ምድር ላይ ሲመጣ እምነት ነበረው ማለት ነው? አምላክ አይመጣም። እዚህ የእስልምና አምላክ ተከታይ ነበረ? ለአምላክ አልመጣም። ሲጀመር ስለ ክርስቶስ ከሆነ ክርስቶስ እኔ ሰው ነኝ እያለ ቃል በቃል የተናገረ የአምላክን ቃል እየተቀበለ ለሰዎች የሚያደርስ ነበር። ያ ማለት የነቢይ ስራ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሲናገር ምን ይላል? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ይላል። ኢየሱስ ራሱ ቃል በቃል የተናገረው ቃል ነው። ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ይህ ክርስቶስ ስራው ምንድን ነው? በአምላክና በሰዎች መካከል ሆኖ ከአምላክ ቃልን እየተቀበለ ለሌሎች ማድረስ ማስተማር ነው። ልክ እንደ ነቢያት ማለት ነው። ስለዚህ ሰው ነው ኢየሱስ ክርስቶስ። አምላክ እንዳለው ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። ማን ነው የአምላክ? ራሱ አምላክ ነው ከተባለ አምላክ አለው እያለ ነው መጽሐፍ። ያችሁ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። አንደኛ ማን ነው? የኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የአምላክ? አምላክ አለው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እንደው ተአምራቶቹ የአምላክ ስራ ናቸው እንዳትል አላ ያውና አምላክ በኢየሱስ ክርስቶስ በኩል ያደረጋቸው ተአምራቶች ብሎ ይገልጻቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له بيتروس وستلقوا تمارين
እሱ ሲናገር ምን ይላል? እናንተ የእስራኤል ሰዎች ሆይ ይህን ንግግሬ ስሙ። የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምረን አደረገለት፣ ይህም ለእርሱ ለእናንተ የተገለጠ ሰው ነበር እያለ ይናገራል። ስለዚህ ኢየሱስ ክርስቶስ አምላክ በእርሱ በኩል ድንቅና ተአምረን ያደረገለት ሰውና መልእክተኛ ነብይ ነው። ተጨማሪ ሀሳብ እንኳን የለኝም። እሺ እስልምናን ለመቀበል ምንድን ነው ማድረግ ያለብኝ? ምን አይነት ነገሮች ነው ማድረግ ያለብኝ? በመጀመሪያ ሸሃዳ ቃል ትይዛለህ። ከዚህ በፊት የሰራኋቸው ኃጢአቶች ካሉብኝስ እንዴት ነው ይቅርታ የሚያስጠይቅልኝ ነገር ያለ? ልክ በሰለምክ ቀን አላህ ስብሐነሁ ወተዓላ ያን ሊምርልህ ቃል ገብቷል። እሱን ሁሉ ልነግርህ ነው። አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ምን ይላል? በሱረቱል አንፋል ላይ ለምሳሌ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አምላክ ማለት ይሄ ነው። ወደ እርሱ ስትመለስ ያለፈ ስህተትህን አያስብብህም። እንዲህ ነበርክ እኮ አንተ ብሎ አይጠይቅም፣ አይዝህም። ወደ እርሱ ተመላሽ ሆንክ ኸላስ። ባህሪ ነው። ሊክድ ይችላል ሰው፣ ሊሳሳት ይችላል ሰው፣ ሁሉ ኃጢአት ላይ ሊወድቅ ይችላል። ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጆች ተሳሳሾች ናቸው፣ ከስተተኞቹ ደግሞ በላጮቹ ወደ አምላክ የተመለሱ ንስሐ ያደረጉት ናቸው አሉ። ዛሬ በተመለስክበት ቀን አላህ ያለፈ ኃጢአትን ይቅር እንደሚልህ ቃል ገብቷል። ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል አላህ። ወደ እኔ ንስሐ ላደረገ ለተመለሰ ባሪያ እምርለታለሁኝ አለ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ ንስሐ ያደረገ ባሪያዬን እኔ ንስሐውን እቀበላለሁኝ፣ እምርለታለሁ፣ አዝንለታለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ይሄ ነው። እሺ አሁን እስልምና ለመቀበል ዝግጁ ነህ?